በምን አይነት መንገድ ወይም ደግሞ እናንተ የተለየች የምትኖሩባት ኢትዮጵያ ካለች እና የበለጸገችዋን ኢትዮጵያ እናንተ ብቻ የምትኖሩባት ከሆነም የት እንዳለች ብትነግሩን። የለቱ ወክ የሚያደርገው የሚንቀሳቀሰው ፎቶ ሲነሳ የሚውለውም ደግሞ እዚህ ያለው ማህበረሰብ ጭምር ነው። እኛ በተግባር በመሬት የተፈተሸ አቅም እንዳለን ለማሳየት ነው። በዚህ ረገድ ክቡራን ተመልካቾቻችን የከተማ መሰረተ ልማትና ዲጂታል ኢኮኖሚ ርዕሰ ጉዳይ ላይ አራት ተፎካካሪ ፖለቲካ ፓርቲዎች እዚህ መድረክ ላይ ተገኝተው የተለያዩ የፖሊሲ አማራጮቻቸውን እያቀረቡ ይገኛሉ። ክርክራችን አራተኛው ምዕራፍ ላይ ደርሷል። የፖለቲካ ፓርቲዎች እርስ በርስ ይጠያየቃሉ። ለሁሉም የፖለቲካ ፓርቲዎች ለእያንዳንዳቸው ሁለት ደቂቃ ተፈቅዷል። ካሁን ቀደም ንግግር ሲያደርጉበት በነበረው ቅደም ተከተል ይቀጥላሉ። ትብብር ለኢትዮጵያ አንድነት ወይዘሪት ሚስጥረ 2 ደቂቃ አለዎት፣ መቀጠል ይችላሉ። አመሰግናለሁ ዳዊት። ማነሳቸው ጥያቄዎች ኮንቴክስት ላይ ቤዝድ ያደረጉና ሬቶሪክ የሆናቸው አብዛኞቹ፣ ስለዚህ ኮንቴክስቴን እስከገነባ ድረስ እንድትታገሱኝ ጠይቃለሁ። የመጀመሪያው ለብልጽግና ነው የማቀርበው። አሁን ላይ ያለው የኢትዮጵያ መልክ እንደምትሉት እድገትና ብልጽግና አይደለም ብለን እናምናለን። ምክንያቱም በሀገሪቱ ጦርነት፣ መፈናቀል፣ ወጥቶ መግባት አለመቻል፣ ከድህነት በታች የሆነ ድህነት፣ ሰርቶ ማግኘት ወይም ክፍያ ማግኘት አለመቻል የኢትዮጵያ አሁናዊ ሁኔታ ሆኖ ሳለ በምን አይነት መንገድ ወይም ደግሞ እናንተ የተለየች የምትኖሩባት ኢትዮጵያ ካለች እና የበለጸገችዋን ኢትዮጵያ እናንተ ብቻ የምትኖሩባት ከሆነም የት እንዳለች ብትነግሩን። እድገትና ብልጽግና ነው ትላላችሁ። በአንጻሩ ጦርነት፣ መፈናቀል፣ ሰርቶ ማግኘት የማይቻልበት ከተማ ነው የሚል በተደጋጋሚ አንስተዋል። እኛ ምንም እንኳን የሰላም መድረክ ባይሆንም ከመሰረተ ልማትና ከዲጂታል ኢኮኖሚ ጋር አያይዤ ለማንሳት ሞክራለሁ። የመጀመሪያው ዜጎቻችን ሁሌ ተቀጣሪ ሆነው ገቢያቸውን በትንሹ እያዩ እንዲያድጉ አይደለም ብልጽግና የሚፈልገው። ብልጽግና ሀብት ፈጣሪ ዜጎች እንዲኖሩት ነው የሚያደርገው። ስለዚህ በዚህም የስራ እድል ፈጠራን በተመለከተ ባለፉት አምስት ዓመታት የኮሪደር ልማቱና ተያያዥ የንግድ ማሳለጦችን ተያይዞ በሌሎች እንግዲህ ብልጽግና ሁላችንም እንደምናውቀው በብዝሃ ዘርፍ ያደላ እንደመሆኑ በማኑፋክቸሪንግ፣ በኢንዱስትሪው፣ በዲጂታል ዘርፉም ጭምር ከቤታቸው ሆነው የሚሰሩ ወጣቶችንም ጭምር በማካተት በአጠቃላይ ለ17.4 ሚሊዮን ሰዎች የስራ እድል ፈጥረናል። ይሄ ዝም ብሎ ከመሬት ላይ የታፈሰ አይደለም፣ በስራ በተግባር የተገኘ መሆኑን ልብ ሊሉ ይገባል። ከዚህ አንጻር ዜጎቻችን በመጀመሪያ ሰው ተኮር በመሆናችን ዜጎች መብታቸው ተጠብቆ ሊኖሩ ይገባል። ይሄ ከኮሪደር ልማት አንጻር ብናየው በተለይ ከከተማ ልማት ጋር ተያይዞ ማንሳት ስለሚያስፈልግ አብዛኛው ማህበረሰባችን መጸዳጃ ቤት ያልነበረበት በቆጥ ላይ የሚኖር 6-7 ቤተሰብ አዲስ አበባ ከተማ ውስጥ ለዛውም የአፍሪካ አብዛኛውን ለሰው ክብር የሚሰጥና በተለይ ለዜጋ ምቹ የሆነ ፓርቲ እንደሆነ ለማንሳት ፈልጌ ነው። ቅድም የህዳሴ ግድብን በተመለከተ አንስታችኋል። የህዳሴ ግድብ በምን መለኪያ ነው የብልጽግና ሌጋሲ ሊሆን የሚችለው የሚለው እንድትመልሱልን። ከተርባይን መቀነስ አንጻር፣ የኢትዮጵያን ጥቅም አሳልፎ ከመስጠት አንጻር የህዳሴ ግድብ በምን አይነት መለኪያ የብልጽግና ሌጋሲ ሊሆን እንደሚችል አይገባንም። እሱን ብታብራሩ። እንግዲህ የህዳሴ ግድብ ሁላችንም እንደምናውቀው ለረጅም ዓመታት በጥናት የነበረ እሱን የካደም አካሄድ የለንም። ብልጽግና ፕራግማቲክ የሆነ በተለይ በትውልድ ቅብብሎሽ የሚያምን ፓርቲ ነው። ይሄን ስንል የተጀመረ ለመሆኑ እኛ መካድም አይጠበቅብንም የነበረም ነው። ነገር ግን የፕሮጀክት አፈጻጸም እና የፕሮጀክት አመራር ሂደቱ ግን በጣም የተበላሸ መሆኑን የኢትዮጵያ ሕዝብ የሚያውቀው ነው። ለዚህም ነው የፕሮጀክት አመራር ስርዓታችንን በአግባቡ መምራት እንዳለብንና በውሸት ዲዛይኖች የተፈረረኩ ስለነበሩ እሱን የማስተካከል ስራ በአንጻራዊነት ሰርተን ከወሬ በዘለለ ህዳሴ ግድብን ዓለምም አፍሪካን በሚደነቅበት ደረጃ የመብራት አቅርቦታችንን የምናሻሽልበት ሌሎች መሰረተ ልማቶችም እንዲሰራ እያደረግንበት ያለነው ተጨባጭ እውነታ ነው። ስለዚህ ብልጽግና አፍርሶ የሚሰራም አይደለም። በተለይ ያለው ላይ የመገንባት የተበላሹትን የማረቅና የማስተካከል ሂደትን የሚከተል ፕራግማቲክ ፓርቲ መሆኑን ልብ ማለት ያስፈልጋል። መሰረተ ልማት ሲባል የመንግስት የአዲስ አበባ ብቻ ሁኔታ አይደለም። ለማን ነው መሰረተ ልማት የምትገነቡት? በጦርነት ለምታምሱት የአማራ ክልል ወይስ ደግሞ ከዚህ ቀደም በዜግነት ምክንያት ማግኘት የሚገባውን መሰረተ ልማት ለነጠቃችሁት፣ ለአመታት ነጥቃችሁ ከዓለም ነጥላችሁ ላቆያችሁት የትግራይ ህዝብ ወይስ ከመጣችሁ ጀምሮ በጦርነት ላይ ይላለው ኦሮሚያ ህዝብ ነው የሚለውን ብታብራሩልን ጥሩ ይመስለኛል። መሰረተ ልማት ለማን ነው የምትገነቡት የሚል ነው። ብልጽግና
ከሁሉም በሁሉም ለሁሉም የሆነ ፓርቲ ነው። የምንገነባው መሰረተ ልማት ለሁሉም ኢትዮጵያውያን ነው። አይደለም ለዛሬ ትውልድን ጭምር ያስተሳሰረ ፓርቲ ነው ብልጽግና። ትላንትን ከዛሬ ዛሬን ከነገ ያስተሳሰረና ለዛሬው ትውልድ ብቻ ሳይሆን ለነገውም ትውልድ ጭምር ተጨንቆ አስቦ የሚገነባ የሚተጋ ፓርቲ ነው። ስለዚህ መሰረተ ልማት የምንገነባው ለመላው ኢትዮጵያውያን በመላ ሀገሪቱ ላሉ ኢትዮጵያውያን ነው ያልነው። መንገድን ከ144,000 ኪሎ ሜትር 182,000 ኪሎ ሜትር አድርሰናል ብለን ከ40,000 ኪሎ ሜትር በላይ መንገድ ገነባን ባለፉት 5 ዓመታት ስንል የት ነው ያሉት እነዚህ መንገዶች? በመላ ኢትዮጵያ ነው ያሉት። በሁሉም ከተሞች ነው ያሉት። በሁሉም ገጠር አካባቢዎች ነው ያሉት። እንዲያውም ብልጽግና ከዚህ በፊት ተገቢ ትኩረት ተሰጥቷቸው ያልነበሩ የአርብቶ አደር አካባቢዎችን ጭምር በደንብ በማየት በመስኖ መሰረተ ልማት፣ በመንገድ መሰረተ ልማት እየሰራ ያለው ስራ እውነትም የሚሰራው የልማት ስራ አካታች መሆኑን እውነትም የሚሰራው ስራ መላው ኢትዮጵያን ይዞ ከፍ የሚል መሆኑን በደንብ አድርጎ ያሳየኑና በዚህ መልኩ መውሰድ ያስፈልጋል። ስለሆነም ልማትን እንዴት እንደሚያዩ አይ ቲንክ ጥያቄ ማንሳት ያለብን ይመስለኛል። ብልጽግና ልማትን የሚያየው የኢኮኖሚ እሳቤው ብዝሃ ዘርፍ ነው። በአንድ ዘርፍ ላይ ተንጠለጠለ ሳይሆን ወሳኝ የሚባሉ ዘርፎችን ለይቶ እነዛ ላይ ነው የሚሰራው። በግብርና፣ በማኑፋክቸሪንግ ኢንዱስትሪ፣ በቱሪዝም፣ በዲጂታል ኢኮኖሚ፣ በማዕድን። በግብርና ዓለም የመሰከረለት በስንዴ ልማት ትላልቅ ስራዎች ተሰርቷል። የት ነው የተሰራው? በመላ ኢትዮጵያ። በማኑፋክቸሪንግ ኢንዱስትሪ ከየት ወዴት እንደተሸጋገርን ይታወቃል። የት ነው ያሉት ኢንዱስትሪዎቻችን? በመላ ኢትዮጵያ ነው ያሉት። ማዕድን ተመሳሳይ። ቱሪዝም፣ የገበታ ለትውልድ ፕሮጀክቶች የት ነው ያሉት? ኮይሻ የት ነው ያለው? አዲስ አበባ ነው እንደ ያለው። ቤኑና የት ነው ያለው? አዲስ አበባ ነው እንደ ያለው። ጎርጎራ የት ነው? አዲስ አበባ ነው እንደ ያለው። በመላ ሀገሪቱ የተሰራጩ ናቸው። ሁሉም የምንሰራቸው ስራዎች በመላ ሀገሪቱ የተሰራጩ መሆኑን ማንሳት ያስፈልጋል። ብልጽግና ማቀርባ የመጀመሪያው ጥያቄ የመደመር ፍልስፍና የምትከተሉት እንደሆነ ደጋግማችሁ ነግራችሁናል። በቅርቡ ክቡር ጠቅላይ ሚኒስትሩ ባሳተሙት የመደመር መንግስት መጽሐፋቸው ገጽ 423 ስለ ከተሜነት ሲናገሩ ህብራዊ አንድነት የሚታይበት ነው ብለው ከተሜነትን ከማንነት የሚሻገር ቅይጥ ማንነት ብለው ይገልጹታል። ከዚህ በተቃረነ አንዳንድ ከተሞችን ለምሳሌ ድሬዳዋን በ40-40-20 የሚል አመራር ለኦሮሚያና ለሶማሊያ አካፍላችሁ እዛ ያለውን ቅይጥ ማንነት ላለው ደግሞ 20% ተሰጣችሁታል። ይሄን የሚጋጭ ማስታረቂያው ግልጽ አይደለም። እሱ ብቻ ሳይሆን በዚሁ መጽሐፋቸው 402 ላይ የማንነት ፖለቲካ ለከተሜነት እንቅፋት መሆኑን ከመጥቀሳቸውም በላይ አግላይ አለመግባባት የሰፈነበት ከዚህ ማንነት ላይ የሚያተኩር አሰባሳቢ ካልሆነ ፖለቲካ መውጣት አለብን ብለው ይጽፋሉ። ይሄ የብልጽግና የጠቅላይ ሚኒስትሩ ሀሳብ ነው ወይስ እንደ ፓርቲ የተጋራችሁት ሀሳብ ነው? እሱስ ከሆነ እስከ መቼ አጥር ላይ ትቆያላችሁ? መቼ ትወርዳላችሁ ከአጥር ላይ የሚል ነው። እኛ የማንክደው በተለይ ታዛቢና ተሳታፊ የነበሩ ክልሎች ጭምር አካቶ በፓርቲያችን መሪነት ጭምር በክልሎች የህብረ ብሔራዊነትን እያስተናገድን ያለንበት ነው። ይሄን ለማንሳት ያክል መሰረተ ልማትን አጠቃላይ የኢኮኖሚ የዲጂታል ኢኮኖሚ ተጠቃሚነትን በሁሉም ክልሎች በሁሉም ዘርፎች እየሰራን እንደሆነ ልብ ሊሉ ይገባል። ስለዚህ የፓርቲያችን ፕሬዝዳንት ሲያነሱ የነበረው በዋናነት የማንነት ፖለቲካን አግላይና አሰባሳቢ ያልሆነ ነው የሚለው ይሄ ከእውነታ የራቀ ነው። እንደ ብልጽግና የሰራነውና የምንሰራውና ያነሳ ነው። ይሄ ደግሞ በፓርቲ እንጂ በግለሰብ ደረጃ የሚወከል አይደለም። ብልጽግና ፓርቲ ኦፍ ኮርስ የፓርቲያችን ፕሬዝዳንት መጽሐፉ ላይ በግልጽ አስቀምጠውታል። አሰባሳቢ ትርክትን የወል ትርክትን ይዞ የሚሰራ መሆኑን በተለያዩ የፓርቲያችን አባላት ማየት ይቻላል። በአንድ ፓርቲ በአንድ ብሔር በአንድ አካባቢ ሰዎች ያልተሰባሰበ መሆኑን ለማንሳት የተገለጸበት እንደሆነ አግላ ያለ መሆኑን ደግሞ በመሰረተ ልማቶች ማንሳት ይቻላል። ከ76 በላይ ከተሞች በእኩል በሚባል ደረጃ የኮሪደር ልማትን እያሳካ ያለ ፓርቲ ነው። የተለያዩ የገበታ ለሀገር ፕሮጀክቶችን ማንሳት ይቻላል። ይሄ ባለን የኢኮኖሚ አቅም ልክ ተደራሽ እያደረግን እንዳለን ማንሳት ያስፈልጋልና የመደመር መጽሐፍን ስንረዳው ከአራቱም ቨርዥኖች እያስተሳሰሩ እየኖሩ ማንበብን ይጠይቃል። በተግባር እየተገበሩ መስራትን ይፈልጋል ብዬ አስባለሁ። ለብልጽግና ጥያቄን አቀርባለሁ። ፊክስድ ብሮድባንድ ፔኔትሬሽን ወይም የመደበኛ ባለገመድ ኢንተርኔት አገልግሎትን በገጠራማና ዝቅተኛ ደረጃ ነዋሪዎች ባሉበት አካባቢ ማለትም አንሰርቭድ ኤሪያዎች ላይ 1% ብቻ ፔኔትሬሽን ወይም ተደራሽነት እንዳለ ይታወቃል። ስለዚህ ጉዳይ ላይ ተደራሽነቱን ለመጨመር ምን አይነት እቅድ አላችሁ? እንዲሁም ከተደራሽነቱ ባለፈ አፎርደብል ወይም ኪሳቸውን ያማከለ እንዲሆን ምን አይነት ስትራቴጂ ቀርጻችኋል? እንግዲህ ሁላችንም የምናነሳው ነው የዲጂታል ዘርፉ ይዞልን የመጣው አንድ
ማህበረሰብ ከመፍጠር አንጻር ትልቅ እድል እንዳለ ሁላችን እናምናለን። ይሄን ገበሬዎቻችን ሊመሰክሩ ይችላሉ። የኢንተርኔት ተደራሽነት ባይኖር ገበሬዎች ባሉበት ቦታ ምርቶቻቸውን ገበያ የማጥናት ተደራሽ የማድረግ ጭምር እድል ሰጥቷል። በዓለም የጂኤስኤም መረጃንም ብናይ እንደ ሀገር የኢትዮጵያ የታሪፍ በተለይ ክፍያን በተመለከተ ላነሳሽው እህቴ ጥያቄ ምን አይነት እቅድ አላችሁ ለተባለው ተደራሽ በማድረግ ረገድ ሁላችሁም እንደምታውቁት በአነስተኛ ወጪ አገልግሎት የሚሰጥ ኢቭን በፕራይቬታይዜሽን ያስገባ ነው ሳፋሪኮም ጭምር ከሚያስከፍለው በአነስተኛ ክፍያ የሚያስከፍል መሆኑን ልብ ሊሉ ይገባል። ሁለተኛ በጂኤስኤም መረጃ በዓለም ካሉ የቴሌኮም አቅራቢዎች በሶስተኛነት ነው የምንገኘው። ይሄ በዝቅተኛ በማስከፈል ማለት ነው። ነገር ግን የቴሌኮም ተደራሽነትን 5Gን በዓለም እኩል ከመሆን አንጻር ተደራሽ በማድረግ ሂደት ግን ተመጣጣኝ ክፍያዎችን እያስከፈልን እንደምንሰራ ለማንሳት ያክል ነው። በዘመናዊ ስልጣኔና በዚህ ዲጂታል ዓለም ውስጥ ጂኦግራፊካል ልዩነት በጠበበበት ዓለም ውስጥ የመንደር ፖለቲካ እየተራመደ የዘር ፖለቲካ እየተራመደ ዲጂታል ፖሊሲን እንዴት ማራመድ ይቻላል? እንደ መደመር የምንከተለው ህብረ ብሔራዊ ፌዴራል ኢትዮጵያን መገንባት ነው። ከተሞች ለዚህ ምቹ ሁኔታን ይፈጥራሉ። ከተሞች የነዋሪዎቻቸው ናቸው። ድሬዳዋ ላይም የተነሳውም አዲስ አበባ ላይ የተነሳውም በሁሉም አካባቢዎች ላይ እኛ እየሰራን ያለነው ከተሞች የነዋሪዎች ናቸው። በከተሞች አካባቢ ቅይጥ የሆነ ማንነት ይጎለብታል። ይሄ ደግሞ ለምናስበውና ለምንፈልገው ሀገረ መንግስትም ሆነ ብሔረ መንግስት ግንባታ ትልቅ አስተዋጽኦ የሚያበረክት ነው በሚል ግልጽ አቅጣጫ ይዞ የሚሰራ ፓርቲ ነው የብልጽግና ፓርቲ። ከዚህ ጋር ተያይዞ የሚነሱት ነገሮች በዚህ አግባብ ቢወሰዱ በጣም ጥሩ ይመስለኛል። በዲጂታል ኢኮኖሚ ተጨማሪ እንዲያው መረጃ ለመስጠት ያህል ባለፉት አመታት በሰራናቸው ስራዎች አጠቃላይ የሞባይል ተጠቃሚዎች ቁጥር ከ37 ሚሊዮን ወደ 97 ሚሊዮን አድጓል። የኢንተርኔት ተጠቃሚዎች ቁጥር ከ17 ሚሊዮን ወደ 57 ሚሊዮን አድጓል። በተመሳሳይ በብሔራዊ መታወቂያ 30 ሚሊዮን የሚጠጉ ዜጎች ተመዝግበዋል። እንደዚሁም በዲጂታል የግብይት ስርዓት ከ17.5 ትሪሊዮን ብር በላይ ዝውውር ተደርጓል። ይሄ ሁሉ ህዝብ ነው ያለው? አዲስ አበባ ነው እንዴ ያለው? ዲጂታል ኢኮኖሚው ሁሉንም ህዝብ ያቀፈ በሁሉም አካባቢዎች የተተገበረ የተሰራ ነው። ተመሳሳይ ነገር ላንሳ። በመስኖ መሰረተ ልማት የሰራናቸውን ስራዎች ብናይ በርካታ ችግር ውስጥ የነበሩ የመስኖ ፕሮጀክቶችን ጭምር በመፍታት ማጠናቀቅ፣ ማስመረቅ፣ መጨረስ ችለናል። ምሳሌ ለማንሳት አልቤሮን ብንወስድ፣ ጎዴን ብንወስድ፣ መገጭን ብንወስድ፣ ጣና በለስን፣ አርጆ ድዴሳን እነዚህ ፕሮጀክቶች የት ነው ያሉት? በመላ ሀገሪቱ የተሰራጩ ፕሮጀክቶች ናቸውና ልማታችን አካታች ልማታችን ሰፊ መሰረት ያለው በሁሉም ቦታዎች የሚተገበር ከተማንና ገጠርን ሚዛን የጠበቀ የከተማ ኮሪደር ብለን እንኳን አላቆምንም። በገጠሩ የሚኖረው አርሶ አደር በገጠሩ የሚኖረው ህብረተሰብ የኑሮ ሁኔታው የኑሮ ዘይቤው ሊሻሻል ይገባል ብለን የገጠር ኮሪደርን ተግባራዊ ማድረግ ጀምረናል። የት? በሁሉም ወረዳዎች በሁሉም አካባቢዎች። ስለዚህ ልማታችን ይህንን እንደሚከተልና እንደሚወስድ የተፎካካሪ ፓርቲዎችም መላውም ህዝብ የሚያውቀው ጉዳይ ስለሆነ አይ ቲንክ ይሄን በዚሁ ላብቃ። አመሰግናለሁ። እኔም ጥያቄ ማቅረብ የምፈልገው ለብልጽግና ነው። ይህንን የሚያቀርበው ምክንያቱም ባለፉት አመታት ከኢህአዴግ ያው በግልባጭ የስም ለውጥ ባድርጎ የመጣ ብልጽግና ምንም ተመሳሳይነት የስም ለውጥ ካልሆነ በስተቀር ከሙሉ ኃላፊዎች ጭምር በተዋረደ ያሉትን ለመጠየቅ ፈልገናል። ኢህአዴግ ልዩነት የሌለው ነው የሚለውን ለማንሳት ያክል አይ ቲንክ ከኢህአዴግ አስተሳሰብ ያልወጣ ይመስለኛል። ብልጽግና በእይታም ጭምር ያልነበሩ ነገሮችን እያመጣ አዳዲስ የዲጂታል ኢኮኖሚ ብቻ ብናነሳ በዲጂታል ዘርፍ ከምንም ካልነበረበት ወደ አዲስ ያመጣ ፓርቲ መሆኑን ልብ ሊሉ ይገባል። በዚህ ረገድ የዲጂታል መታወቂያን ማንሳት ይቻላል። የመሶብ አንድ ማዕከል አገልግሎትን ማንሳት ይቻላል። በኢህአዴግ ዘመን ያልነበረ ነው። ስለዚህ የኢህአዴግ ሌላ ግልባጭ ነው የሚለውን ብዙ አናምንበትም። ሁለተኛ ብልጽግና በብዝሃ ኢኮኖሚ የሚያምንና ፕራግማቲክ የሆነ ፓርቲ መሆኑንም ልብ ሊሉ ይገባል። ይሄ የብልጽግናን ማኒፌስቶ ካለማወቅ የተነሳ ጥያቄ አድርጌ ነው መወስደው። የህዳሴ ግድብ ውጤት ያው መሰረት ያው ቀድሞ ጥናቱ በኃይለ ሥላሴ ጀምሮ የመጣ በደርግም ተሞክሮ እንደቀረ ነው መረጃዎች የሚያመለክቱት። በቀድሞ ጠቅላይ ሚኒስትር መሰረት ድንጋይ የተጣለበት ነው። ከዛ ቀጥሎ በብልጽግና እና በመላው ህዝብ ደግሞ የተጠናቀቀ ሲሆን ብቻ የራሱን አድርጎ ማቅረብ ከምን አንጻር ነው? ብልጽግና ብቻ ይህን ኃላፊነት እንደወጣ ያንዳንዱ ነጥብ ያንዳንዱ ቦታ ላይ ያለው የኢትዮጵያ ህዝብ አንጡራ ሀብት ነው።
የዚህ መድረክና ከዚህ መድረክ ውጭ ያሉ ፖለቲካ ፓርቲዎችም የተሳተፉበት ውጤት ሲሆን የብልጽግና አድርጎ ማቅረብ ከምን አንጻር እንደሆነ እንዲገለጽ ፈልጌ ነው። ህዳሴ ግድብ በተመለከተ የተነሳው ነገር በጣም የሚገርም ነው በእውነት። ህዳሴ ግድብ ደግመን ደጋግመን እንደምንለው የመደመር እሳቢያችን ግልጽ ማሳያ፣ የብልጽግናም ደግመን ደጋግመን እንደምንለው እንደምንጠቅሰው መላውን የሀገራችንን ህዝብ ይዘን በሀገር ውስጥም በውጭም ያሉትን ያሳካነው ግብ ነው። የማን ነው የሚለው ውስጥ ይህንንም በይፋ በፓርቲያችን ፕሬዝዳንት ጭምር ደጋግመን እንደገለጽ ነው እዛ ሽሚያ ውስጥ አንገባም። እኛ ብልጽግና የሚከተለው እሳቤ የመደመር እሳቤ ነው። መደመር ደግሞ ከትላንትና ያለውን መነሻ ወረት ወስዶ ዛሬን ሰርቶ ለነገ ማስተላለፍ ነው። ይህንን በተጨባጭ ያሳየንበት የአንድነታችን፣ የመተባበራችን፣ የመደመራችን ትዕምርት የሆነ ማሳያ የሆነ ፕሮጀክት ነው። ፕሮጀክቱ የነበረበት ችግር የሚታወቅ ነውና ከዚህ አኳያ የተነሳው ነገር የሚያስተዛዝብ ነው ብዬ ነው የምወስደው። አዲስ አበባ ብቻ አይደለም ከተሞች የኢትዮጵያ ህዝብ የሚገኝበት አዲስ አበባ ብቻ አይደለም። አገራችን ከ130 ሚሊዮን በላይ ህዝብ ነው አለበት ተብላ የምትታሰበው። ስለዚህ ለመሆኑ እነዚህ ለአፍሪካ ተምሳሌት የሆነች እቺ አዲስ አበባ ኮሪደር ልማት አልፎ በመብራት ተሸብርቃ ቡሃ እንትነች አለች ነው ወይስ መላው ኢትዮጵያ ነች? እንደሚታወቀው ዓለም አቀፍ ኮሚኒቲዎች ሲመጡ በእነዚህ መንገዶች ታጅቦ ስለሚሄዱ ነው ወይስ አዲስ አበባ ውስጥ ተገብቶ ያለው ማህበረሰብ የዚህ ተቋዳሽ ሆኗል? ከኮሪደር ጋር ተያይዞ አሁንም ቢሆን የተፎካካሪ ፓርቲዎች እይታ ቁንጽል፣ እንደዚሁም የተሰሩትን ስራዎች ደግሞ የመካድ የሚመስል ነው። ኮሪደር ልማት የመንገድ ጉዳይ ብቻ አይደለም። ኮሪደር ልማት የመብራት ጉዳይ አይደለም። ኮሪደር ልማት የመናፈሻ ጉዳይ አይደለም። በኮሪደር ልማት ብልጽግና እያሳየ ያለው እሳቢዎችን ለሀገር ያለውን መሻት ሀገርን ከየት ወዴት ከተሞቻችን ከምን ወደ ምን እንደሚያሸጋግር በተጨባጭ ተግብሮ ያሳየበት ኢኒሼቲቭ ነው። በኮሪደር ልማት ውስጥ ከተሞች የተወሰኑ የህብረተሰብ ክፍሎች ሳይሆን የሁሉም የነዋሪዎች ሊሆኑ ይገባል በሚል የምናያቸው ከተሽከርካሪዎች ከሚሄዱባቸው መንገዶች በተጨማሪ የእግረኛ መንገዶች፣ የሳይክል መናፈሻዎች፣ የህፃናት መጫወቻ እነዚህ ሁሉ የሚገነቡት መሰረተ ልማት መንገድ ብቻ አይደለም። መሰረተ ልማት ትውልድ ነው። ትውልድ ላይ ልንሰራ ይገባል። ዛሬ ያሉ ልጆች፣ ዛሬ ያሉ ህፃናት እነዚህን ቦታዎች ተጠቅመው ራሳቸውን ካልገነቡ ካላሳደጉ የነገው ኢትዮጵያ ዋስትና በዛሬው ትውልድ ላይ ያለ ነው በሚል በዛ መልኩ ብልጽግና አይቶ የሰራ ጉዳይ ስለሆነ እይታችሁን ትንሽ ብታሰፉ የተሰሩ ስራዎችንም ሪኮግናይዝ ብታደርጉ ጥሩ ነው። እናንተ ባታደርጉ ግን መላው አፍሪካ መላው ዓለም የተደመመበት የመሰከረበት የምንኮራበት አጠናክረን የምንቀጥለው ስራ መሆኑን በዚህ አጋጣሚ ማንሳት